ለሚፈነግል ወድበር ብለው ለሚጠፋ ብር ብለው ለሚቀር ምድራዊ ክብር ብለው ለስጋዊ ጥቅም ብለው እኔ እበልጥ እያሉ የደሃውን ልጅ ያጋድሉታል። በጎጠኝነት እየተመላለስን የገሌ ቋንቋ የሚናገር እያለን እዛ ውስጥ ያለን ሰዎች ከዚያ እንውጣ። ዛሬ አንዳንድ ሰዎች አሉ የኔ ቋንቋ ልዩ ነው፣ እኔ ምርጥ ዘር ነኝ የሚሉ ሰዎች እኮ ምንም ትርፍ የለም፣ ምንም አይገኝም። አሁን ከመለያየት መስማማት፣ ከቂም በቀለኝነት ይቅርባይነት፣ ከመቃቃር መፈቃቀር፣ ከመተማማት ከመተቻቸት ቀርቦ መወያየት፣ ጸብ ለሚዘሩ መለያየት ለሚዘሩ ጎጠኝነትን ለሚዘሩ ጆሮአችንን አንስት፣ ቦታ አንስት። ሰውን በሰውነቱ እናክብረው። ያለ ፍቅር ከሆነ ሁሉ ከንቱ ነው። እግዚአብሔር አምላካችን አንድነታችንን መልሶ ይስጥር። በእውነት ኢትዮጵያውያን የምንታወቀው እንግዳ በመቀበል ነው፣ ከሁሉ ጋራ በሰላም በመኖር ነውና አሁንም ከሰው ሁሉ ጋር በሰላም እንድንኖር ይርዳን። ክቡራን አበው ሊቃውንተ ቤተክርስቲያን፣ በየማይረጋችሁ አባቶቼ ካህናት፣ ክቡር መምህራችን ሊቀ ጉባኤ አምባዬ አባተ፣ የዚሁ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለጾመ ፍልሰታ ለማርያም በሰላምና በጤና አደረሰን አደረሳችሁ። አምላካችን እግዚአብሔር ጾሙን የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግሥተ ሰማያት መውረሻ ያድርግልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 ርዕሳችን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን አንዳንድ ሰዎች ባለማወቅ ሰዎችን በቋንቋቸው ምክንያት፣ በእምነታቸው ምክንያት፣ በባህላቸው ምክንያት፣ በጾታቸው ምክንያት፣ በልዩ ልዩ ምክንያት ይለያያሉ፣ ይከፋፍላሉ፣ ያበላልጣሉ፣
አንዳንዶች ደግሞ አውቀው ሆነ ብለው ሰዎችን እርስ በርሳቸው እንዲጣሉ፣ እንዲባሉ፣ እንዲለያዩ፣ እንዲጋደሉ ጭምር ያደርጋሉ። ዛሬ የዓለም ፈተናው ይሄ ነው። እንደ ሀገርም የሀገራችን ፈተና ይሄ ስለሆነ በእውነት እኛ ሰዎች ሁሉ ከአንድ ወገን እንደተፈጠርንና ሁላችንም አንድ እንደሆንን አስረግጠን ለማየት ይህንን ኃይለ ቃል ርዕስ አድርገን አንስተናል። የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26። በዚህ ርዕስ ውስጥ በመጀመሪያ አምላካችን እግዚአብሔር በብሉይ ኪዳን በጥንተ ተፈጥሮ የሰው ልጆችን እንዴት አድርጎ ከአንድ ወገን እንደፈጠረ እናያለን። ሁለተኛ በሐዲስ ኪዳን የሰው ልጆችን ከአንድ ወገን በአዲስ ተፈጥሮ እንዴት አድርጎ እንደፈጠረ እንመለከታለን። ሶስተኛ በተለይኛ ክርስቲያኖች ያለንን አንድነት ተመልክተን ዛሬ እኛ ምን ልናደርግ እንደሚገባን አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እስቲ በሉ ከኔ ጋራ የሰውን ወገኖች ሁሉ በሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26። በዚህ ስፍራ ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ ለጊዜው ይህንን ቃል የተናገረው በአቴና ይኖሩ ለነበሩ ሰዎች ነው። በተለይም በዚያ በአቴና የነበሩ ሰዎች እርስ በርሳቸው ይጣሉ፣ ይለያዩ ነበር። ደግሞ ጣዖት አምላክያን ነበሩ። ስለዚህ ቅዱስ ጳውሎስ እርስ በርሳቸው እየተጣሉ እንዳይጠፋፉ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመጡ ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመለሱ ቅዱስ ወንጌልን በሚያስተምርበት ጊዜ የተናገረው ቃል ነው። እርሱ የአሕዛብ ሐዋርያ ስለነበረ እንዲህ ብሎ ነው የመዘገበው። በምድር ሁሉ ላይ እንዲኖሩ አለ የሰውን ወገኖች ሁሉ ከአንድ ፈጠረ ይላል። የሰውን ወገኖች ሁሉ ከአንድ ፈጠረ ሲል አንድ ብሎ ያነሳው የሁላችንን አባት አዳምን ነው። በመጀመሪያ የምናየው ይህንን ነው። የሰው ልጆች ነቁ፣ ምንጩ የሁላችንም አባት አዳም ስለሆነ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንዲህ ተብሎ ተመዝግቧል። እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል። በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። እግዚአብሔር አምላክም አለ ሰውን ከምድር አፈር አበጀው። ሰውን ከምን አበጀው? ከምድር አፈር አበጀው። ሰውን ነው ያለ። የተፈጠረው ሰው ነው። ሌላ ቅድመ ሁኔታ የለም። ሌላ መስፈርት የለም። ሰውን ከምድር አፈር አበጀው። ከምን አበጀው? ከምድር አፈር አበጀው። ሰው ሁሉ በለበስነው ሥጋ ከምድር አፈር ነው የተበጀ ነው። ከአራቱ ባህርያተ ሥጋ ፈጥሮናል አምላካችን እግዚአብሔር። አራቱም ባህርያተ ሥጋ የምንላቸው አፈር ወይም መሬት 1፣ ውሃ 2፣ እሳት 3፣ ነፋስ 4 እነኚህ ናቸው።
እነኚህ ፍጥረታዊ ምድራዊ ስጋዊ ይባላሉ። በስጋ ባህሪያችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ሰዎች ሁሉ እንዲህ ነን በስጋችን። እግዚአብሔር አምላክም ሰውን ከምድር አፈር አበጀዋልና በአፍንጫውም የሕይወትን እስትንፋስ እፍ አለበት ነው የሚለው። በአፍንጫችን እፍ ከተባለብን ከሕይወት እስትንፋስ የተነሳ እግዚአብሔርን መስለናል። ነፍሳችን ደግሞ 3 ባህሪያት አላት። ከ3ቱ ባህሪያት ነፍስን የፈጠረ የነፍስ ባህሪዋ ነፍስ ለባዊት ናት። ለባዊነት አለን። እናስባለን፣ እናውቃለን፣ እንራቀቃለን። ሁለተኛው የነፍስ ባህሪዋ ነፍሳችን ነባቢት ናት። ነባቢነት አለን። ቋንቋ፣ አንደበት፣ ልሳን አለን፣ እንናገራለን። ሶስተኛ የነፍስ ባህሪዋ ነፍሳችን ሕያዊት ናት። ሕያዋንን ሕያውነት አለን። ዘላለማውያንን እግዚአብሔርን የመሰልንበት ምስጢር ይሄ ነው። እግዚአብሔር አምላክም አለ ይላል ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እዚህ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ እስቲ በሉ እግዚአብሔር አምላክም በሉ አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። አሁን የእግዚአብሔር መልክ ሲል ይሄ አፋዊውን ውጫዊውን የኛን መልክ ማለት አይደለም። ስለዚህ የተነገረ አይደለም። እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር አምላክም አለ ብሎ በባህሪ በስልጣን በህልውና በአገዛዝ በመንግስት በመለኮት አንድነቱን አመጣ። ሰውን በመልካችን እንደ ምሳሌያችን ብሎ እንፍጠር ብሎ ደግሞ የስምን የአካልን የግብርን ሶስትነት አመጣ። ምስጢረ ሥላሴን ማለት ነው። ልዩ ሶስትነትን አመጣ። አሁን የእግዚአብሔር መልኩ ምንድነው ስንል እፍ ከተባለብን የሕይወት እስትንፋስ የተነሳ እግዚአብሔር ያደለን ነው። አዎ እግዚአብሔር አዋቂ ነው። በባህሪው ሁሉን ያውቃል። እኛ ደግሞ ከሱ የተነሳ በጸጋ አዋቂዎች ነን። እግዚአብሔር ይናገራል፣ ቃል አለው። እኛም ከእግዚአብሔር የተነሳ እንናገራለን። ነባቢት ነፍስ አለችን፣ ቋንቋ አለን። እግዚአብሔር በባህሪው ሕያው ነው። ለባህሪው ሞት የማይስማማው አምላክ ነው። እንዲሁ እኛ ደግሞ ከእግዚአብሔር የተነሳ ሕያዋን ሆነናል። አስተውላችሁ ከሆነ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም ሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ነው ያለው። ምን ሆነ? ሕያው ነፍስ ያለው ሆነ። በቃ እግዚአብሔርን የመሰልንበት ምስጢር ይሄ ነው። የእግዚአብሔር መልክ አለን የምንለው በዚህ ነው። ወረድልና እንደዚህ ይላል እዚያ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንመልከት። እግዚአብሔር አምላክም ሰውን በመልኩ ፈጠረው ይላል። በምኑ ፈጠረው? በመልኩ ፈጠረው። ለባዊት ነባቢት ሕያዊት የሆነች ነፍስ ሰጠው ማለት ነው። በመልኩ ፈጠረው አለ። ከዚያም ወንድና ሴት አድርጎ ፈጠራቸው ይላል። ምን አድርጎ ፈጠራቸው? ወንድና ሴት አድርጎ ፈጠራቸው። ዘፍጥረት 1 ቁጥር 27 ላይ እንንን የሚለው ገና እንግዲህ ይሄንን ሲመዘግብ የሴቲቱን መፈጠር የሚያመጣው ዘፍጥረት 2 ቁጥር 18 ላይ ግን ወንድና ሴት አድርጎ ፈጠራቸው ይላል። ለምን? በአዳም ውስጥ ሔዋን ነበረችና። ይህንን ግልጽ እናድርገው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እንመልከት። እግዚአብሔር አምላክም
ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት አለ። አሁንም እዚህ ላይ የአንድነትና የሶስትነት ምስጢር እናያለን። እግዚአብሔር አምላክም ብሎ አንድነቱን አመጣ። የባህሪ የመለኮት የስልጣን የሉና ያገዛዝ የመንግስት አንድነት። ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት። የሚመቸውን ረዳት ምንበለት እንፍጠርለት ብሎ ደግሞ የስም የአካል የግብርን ሶስትነት አመጣ። አስተውሉ ወገኖቼ፣ ይሄንንም ብሎ አልቀረም፣ ይቀጥላል ታሪኩ። በአዳምም ከባድ እንቅልፍ ጣለበት ይላል። አዳም ተኝቶ ሳለ አምላካችን እግዚአብሔር ከጎኑ አንድ አጥንት አውጥቶ ስፍራውን በስጋ ዘጋው ይላል። የመጀመሪያይቱ ሴት የሁላችን እናት ሔዋንም እንኳን የተገኘችው ከአዳም ነው። ያችን አጥንት ወደ አዳም አመጣት ይላል። የመጀመሪያውን ቀዶ ጥገና ያደረገው አምላካችን እግዚአብሔር ነው። ቀዶ ጥገናውንም ያደረገው በአዳም ላይ ነው። አዳም ህመም እንዳይሰማው ማደንዘዣ የተጠቀመው እንቅልፍን ነው። ከዚህ አንድ አጥንት አወጣ ይላል። ሕይወት ሊሰጠው ረዳት ሊሰጠው ያንን አጥንቱን ያወጣበትን ስፍራ በስጋ ዘጋውና ያችን አጥንት አመጣ ወደ አዳም። አዳም ያችን አጥንት ሲያይ እቺ አጥንት ከአጥንቴ ናት፣ እቺ ስጋ ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባላለ። ሴት ማለት አጥንትሽ ከአጥንቴ፣ ስጋሽ ከስጋዬ፣ ደምሽ ከደሜ፣ ነፍስሽ ከነፍሴ ማለት ነው። የሴት የመጀመሪያው ትርጉሙ ከወንድ የተገኘች ማለት ነው። ሴት ማለት አካሌ ማለት ነው እንጂ ሴት ማለት የማቃለል፣ የመናቅ፣ የማዋረድ፣ የበታችነት መጠሪያ አይደለም። አንዳንድ የማያውቁ ሰዎች ብዙ ይላሉ። አጥንቴ ነሽ፣ ስጋዬ ነሽ፣ አካሌ ነሽ ማለት እኮ ነው። ሁላችን ከሴቶች ነው የተወለድነው። እናት አለችን፣ እህቶች አሉን። እንዴት እናታችን እናቃለላለን? 9 ወር ከ5 ቀን በማህፀኗ ተሸክማ አመጣ የወለደችና ሴት ማለት ከወንድ የተገኘች አጥንትሽ ከአጥንቴ፣ ስጋሽ ከስጋዬ፣ አካሌ ማለት ነው። እንግዲህ እግዚአብሔር አምላክ ሰውን ሁሉ የሰውን ወገኖች ሁሉ ከአንድ ፈጠረ ነው ያለው። ከማን? ከአዳም ፈጠረ። ከአንድ ፈጠረ ሲል ከአንድ ከሁላችን አባት ከመጀመሪያው ሰው ከአዳም ፈጠረ። ሴቲቱን እንኳን ከሱ ጎን ነው ያወጣት። ይሄንን ማለት ነው በስነ ፍጥረት በጥንተ ተፈጥሮ የሆነው ነገር ይሄ ነው። ከዚያ ምን አለ? እንመለስ እዚያው ዘፍጥረት 1 ቁጥር 28 ላይ እግዚአብሔርም ባረካቸው ይላል። ምን አላቸው? ባረካቸው፣ ብዙ ተባዙ፣ ምድርንም ሙሉአት አለ። ይሄ ለመጀመሪያዎቹ ሰዎች ለአዳምና ለሔዋን የተሰጠ ነው። ብዙ ተባዙ፣ ምድርንም ሙሉአት አለ። ርዕስ አድርገን የተነሳንበት ክፍል ላይ እንመለስና እንመልከት። እስቲ በሉ ከኔ ጋራ በምድር ሁሉ ላይ እንዲኖሩ በሉ። የሰውን ወገኖች ሁሉ ከአንድ ፈጠረ። በምድር ሁሉ ላይ እንዲኖሩ ሲል በአራቱም ማዕዘናት በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በምድር ሁሉ ላይ እንድንኖር የሰውን ወገኖች ሁሉ
ከአንዱ አባታችን ከአዳም አምላካችን እግዚአብሔር ፈጥሮናል። ይህንን ማለት ነው ምድር ለሰው ልጆች ሁሉ መኖሪያ ተሰጥታለች ያለ ልዩነት። ለሁሉም መኖሪያ ተሰጥታለች። ይሄ የኔ ምድር ነው፣ ይሄ የኔ መኖሪያ ነው፣ የኔ ብቻ ነው ማለት አይቻልም። ምድር ሁሉ ለማን ተሰጠች? ለሰው ልጆች በሙሉ፣ ለአዳም ልጆች በሙሉ በምድር ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ ያለው ይሄንን ነው። ብዙ ተባዙ ምድርንም ሙሏት። አንዱ የጋብቻ ዓላማ ዘር መተካት ነው፣ ፍሬ ማፍራት ነው እኮ። ብዙ ተባዙ ምድርንም ሙሏት። ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት። አንደኛው የሰው ልጆች በምድር ላይ እንዲበዙ እኮ ነው። ሌላው ለመረዳዳት ነው፣ ለመተጋገዝ ነው፣ ለመደጋገፍ ነው። ሕይወት በምድር ላይ ብርቱ ሰልፍ ስለሆነ፣ ከባድ ስለሆነ። ሶስተኛው ስለ ዝሙት ጠንቅ ነው። ሰው ከበላ ከጠጣ በስጋ ይፈተናል። በዓይኖቻችን አይተን በልቡናችን ተመኝተን የስጋችንን ፍትወት እንፈጽም ስለምንል በዝሙት እንዳንረክስ ስለ ዝሙት ጠንቅ ቅዱስ ጋብቻን እግዚአብሔር ሰጥቷል። ይሄ ነው ምክንያቱ። እንግዲህ ቋንቋችን ልዩ ልዩ ቢሆንም በሰውነት አንድ ነን። ምናልባት በዓለም ላይ ቁጥር የሌለው የቋንቋ አይነት ይኖር ይሆናል ይላል ቅዱስ ጳውሎስ። ቋንቋም የሌለው ሕዝብ የለም ይላል እዚህ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 10 ላይ። እውነት ነው። በዓለማችን ውስጥ በጣም ብዙ አይነት ቋንቋዎች ይነገራሉ። የቋንቋውን ብዛት ሲያመለክት ነው። ምናልባት አለ በዓለም ቁጥር የሌለው የቋንቋ አይነት ይኖራል አለ። ቆጥሮ መድረስ አይቻልም ሲል አይደለም። በጣም ብዙ አይነት ቋንቋ አለ ሲል። በሀገራችን በኢትዮጵያ እንኳን ከ86 ያላነሱ ቋንቋዎች ይነገራሉ። ቋንቋ የሌለው ሕዝብ የለም አለ። እውነት ነው። ግን ቋንቋችን ልዩ ልዩ ቢሆንም በሰውነት ስንት ነን? አንድ ነን። ከአንድ ወገን ከአዳም ነው የተፈጠርነው። የቆዳ ቀለማችን ሊለያይ ይችላል። ነጮች አሉ፣ ጥቁሮች አሉ። እንደኛ እንደ ኢትዮጵያውያን ደግሞ የአበቦች ህብረ ቀለማት ያለን ጠይምና ለስላሳ ሕዝብ ደግሞ አለን። ቆዳ ቀለማችን ቢለያይ በሰውነት አንድ ነን። ጾታችን ይለያያል። ወንዶች አለን፣ ሴቶች አሉ። ግን በሰውነት ስንት ነን? አንድ ነን። እግዚአብሔር አምላክም ሰውን በመልኩ ፈጠረው አለ። ወንድና ሴት አድርጎ ፈጠራቸው አለ እኮ። ወንድና ሴት አድርጎ ፈጠራቸው። ምንጩ ማን ነው? አዳም ነው። ሴቲቱም ከሱ ጎን የተገኘችው። በጾታ ምክንያት ብንለያይ በሰውነት አንድ ነን። ባህላችን ልዩ ልዩ ይሆናል፣ በሰውነት ግን አንድ ነን። እምነታችን እንኳን የተለያየ ይሆናል። አዎ ያ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች ነን። ደግሞ ልዩ ልዩ ሃይማኖት የሚከተሉ ሰዎች አሉ። በሰውነት ግን አንድ ነን። አመለካከታችን ይለያይ ይሆናል። ሞያችን፣ የሥራ ጠባያችን ይለያይ ይሆናል። በሰውነት ግን ሁላችንም አንድ ነን። ለዚህ ነው በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ ያለው። እስከ አባታችን እስከ ኖህ ድረስ ይህ ይቀጥላል። በኖህ ዘመን የነበሩ ሰዎች መንገዳቸውን አበላሹ፣ እግዚአብሔርን አሳዘኑ። እግዚአብሔር በዚያ ዘመን በነበሩ ሰዎች አዝኖ ንፍር ውሃ ከሰማይ አውርዶ ቀጣቸው። ኖህንና ሦስቱን ልጆቹን እንዲሁም ደግሞ የሦስቱን ልጆች ባለቤቶች እና የኖህ ባለቤት ሲቀሩ 8 ቤተሰብ ሲቀር ዓለም በሙሉ በንፍር ውሃ ተቀቅሎ ጠፋ። በዛ ዘመን የነበሩ ሰዎች የበደል የኃጢአት ውጤት ነው።
ኖህ ግን በእግዚአብሔር ፊት ሞገስ ስላገኘ ከጥፋት እሱ ዳነ፣ ቤተሰቦቹም ዳኑ። ዛሬም በዚህ ምድር ላይ ላለነው ሰዎች መኖር ምክንያት አባታችን ኖህ ነው። በዓለም ላይ አሁን 7.6 ቢሊዮን አካባቢ ህዝብ ይኖራል ይባላል። ይሄ ህዝብ የተረፈው በአባታችን በኖህ ምክንያት ነው። ክብር ይግባው አባታችን ጻድቁ ኖህ። ኖህ በእግዚአብሔር ፊት ሞገስ አገኘ ይላል። ኖህ በእግዚአብሔር ፊት ምን አገኘ? ሞገስ አገኘ። እዚህ ኦሪት ዘፍጥረት ምዕራፍ 6 ከቁጥር 8 ጀምሮ ማየት ትችላላችሁ። ኖህ በእግዚአብሔር ፊት ምን አገኘ? ሞገስ አገኘ። የእግዚአብሔር ባለሟል ነበር። በሕገ ልቡና ሕገ ኦሪት ባልተሰጠበት ዘመን ከህሊናው ከልቡናው አመንጭቶ እግዚአብሔርን እየፈራ ሰውን እያፈረ ይኖር ነበር። እግዚአብሔርን እያመነ እግዚአብሔርን እያመለከ ለእግዚአብሔር እየተገዛ ይኖር ነበር። አካሄዱን ከእግዚአብሔር ጋር አደረገ። ስለዚህ ነው ኖህንና 7ቱን ቤተሰቦችን ትቶ ዓለምን ሁሉ በንፍር ውሃ ቀቅሎ አጠፋ። የኖህ ልጆች ሴም፣ ካምና ያፌት የነሱ ባለቤቶች እና የኖህ ባለቤት እነኚህ ናቸው የተረፉት። አሁን በዓለም ላይ ያለነው የሰው ልጆች በሙሉ ወይ ከሴም ወገን ወይ ከካም ወገን ወይም ደግሞ ከያፌት ወገን። ከዚህ ወጣ የለም። አሁንም ቢሆን የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ። መጀመሪያ ምንጩ አዳም ነው። ወረድ ሲል ኖህ ነው። ኖህ ጋር ሲደርስ አምላካችን እግዚአብሔር የተረፉትን እነሱንም ባረካቸው። በዚህ በኦሪት ዘፍጥረት ምዕራፍ 9 ከቁጥር 1 ጀምሮ ይህንን መመልከት ትችላላችሁ። አምላካችን እግዚአብሔር ኖህንና ቤተሰቦቹን ባረካቸው ይላል። ብዙ ተባዙ ምድርንም ሙሏት አላቸው። ልክ ለአባታችን ለአዳምና ለእናታችን ለሔዋን ለመጀመሪያዎቹ ሰዎች እንደተናገረ ማለት ነው። እየቀጠለ እየበዙ እየተባዙ እዚህ ዘመን ደረሱ ማለት ነው። ወረድ እንበል ደግሞ አባታችን አብርሃም ጋራ ሲደርስ በአብርሃም ቤት ውስጥ ሰዎች ለሁለት ተከፈሉ። አብርሃም ከጨዋይቱ ከሳራ ይስሐቅን ወለደ እንደ ተስፋ ቃሉ። ከባሪያይቱ ከአጋር እስማኤልን ወለደ በስጋ ፈቃድ። ያን ጊዜ የአንድ አባት የአብርሃም ልጆች ይስሐቅና እስማኤል ተለያዩ። ይስሐቃውያን በግዝረት እስማኤላውያን በቁልፈት ተለያይተው ይኖሩ ነበረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድኅነተ ዓለም ለቤዛ ዓለም ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ተወልዶ እስኪገለጥ ድረስ የሰው ልጆች በዚህ ምክንያት ተለያይተው ይኖሩ ነበር። አስተውሉ ወገኖች። እነሱም ቢሆን በአባት አንድ ናቸው፣ በእናት ይለያያሉ እንጂ የሁለቱም አባት ማን ነው? አብርሃም ነው። የሚለያዩት በእናት ነው። በእናት መለያየት ብቻ ግን አይደለም። ይስሐቃውያን እግዚአብሔርን የሚያመልኩ በሕገ ኦሪት የሚመሩ በእግዚአብሔር ስም የተጠሩ ነበሩ። ቤተ እስራኤል ማለት ነው። እስማኤላውያን ያልተገረዙ ጣዖት አምላክያን
ያለ ሕግ ያለ ሥርዓት ስድ የሚኖሩ ቤተ አሕዛብ ነበሩ። እንግዲህ በብሉይ ኪዳን አምላካችን እግዚአብሔር የሰውን ወገኖች ሁሉ ከአንድ ፈጥሯል፣ አይተናል። ወደ አዲስ ኪዳን እንምጣ። በአዲስ ኪዳን ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደገና በአዲስ ተፈጥሮ ፈጠረን። ይህንን ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 14 ጀምሮ መዝግቧል። እስቲ በሉ እርሱ በሉ ሰላማችን ነውና። እሱ ምናችን ነው? ሰላማችን ነውና። የሰላምን አባት፣ የሰላምን አምላክ፣ የሰላምን አለቃ፣ የሰላምን ንጉሥ ሰላማዊ ኢየሱስ ክርስቶስ ነው። እርሱ ምናችን ነው? ሰላማችን ነው። እሱ ሰላማችን ነውና አለ። ሁለቱን ያዋሃደ፣ ሁለቱን ምን ያደረገ? ያዋሃደ አለ። ሁለቱ ያላቸው እዚህ ላይ ሕዝብና አሕዛብን ነው። የተገረዙትን ይስሐቃውያንንና ያልተገረዙትን እስማኤላውያንን ነው። ሁለቱን ያዋሃደ ብሎ አነሳ። በአዋጅ የተነገሩትንም ሽሮ አለ። በመካከል ያለውን የጥል ግድግዳ፣ የምን ግድግዳ? የጥል ግድግዳ በስጋው ያፈረሰ ይላል። በምኑ ያፈረሰ? በስጋው ያፈረሰ። የጥል ግድግዳ ነበረ በሕዝብና በአሕዛብ መካከል። የመለያየት ግድግዳ ነበረ። ግድግዳ መሃል ላይ ሆኖ ከዛ ያሉት እዚህ ያሉትን እንዳያዩ፣ ከዚህ ያሉት እዛ ያሉትን እንዳያዩ ያደርግ ነበር። ግድግዳ አያስተያይም። እንዲሁ የመለያየት የጥል ግድግዳ በሕዝብና በአሕዛብ መካከል ቆሞ እንዳይገናኙ አድርጓቸው ነበረ። አንዱ እሱ ነው። ሌላው የኃጢአት ግድግዳ በእኛና በእግዚአብሔር መካከል ሆኖ እኛና እግዚአብሔርን አላገናኝ አላስተያይ ብሎ ነበረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ በተጠመቀ ጊዜ ያንን የጥል ግድግዳ በስጋው አፈረሰው። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። አንዱ ምስጢር ይሄ ስለሆነ በዮርዳኖስ የተጠመቀበት ዮርዳኖስ ነቁ ወይም ምንጩ ከላይ አንድ ነው። መሃል ላይ ወረድ ብሎ በሁለት ይከፈላል፣ ዮርና ዳኖስ ተብሎ። እንደገና ታች ይሄድና በወደብ አንድ ይሆናል ዮርዳኖስ። ልክ እንደዚሁ ዮርዳኖስ ነቁ ወይም ምንጩ ከላይ አንድ እንደሆነ የሰው ልጆች ምንጭ አንዱ አዳም ነው። የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ እንዳልን ማለት ነው። አንድ ነው፣ አዳም ነው። ዮርዳኖስ ወረድ ብሎ ለሁለት እንደሚከፈል አባታችን አብርሃም ጋር ሲደርስ ለሁለት ተከፈሉ። ሕዝብ አሕዛብ ተብለው፣ የተገረዘ ያልተገረዘ ተብለው። ልክ ዮርዳኖስ ደግሞ እታች መጨረሻ ወርዶ በወደብ አንድ እንደሚሆን በክርስቶስ ወደብነት በክርስቶስ ጥምቀት ሕዝብና አሕዛብ አንድ ሆኑ። የመለያየት ግድግዳ ፈረሰ። የጸብ ግድግዳ ተወገደ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። አንዱ ይሄ ነው። ሌላው የጸብን ግድግዳ በስጋው አፈረሰ ሲል በስጋው ክሶ ማለት ነው። ቅዱስ ስጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ውድ ዋጋ ከፍሎ በዕለተ ዓርብ በፈጸመው ቤዛነት በተቀበለው መከራ በከፈለው
ዋጋና መስዋዕትነት ያንን የመለያየት ግድግዳ የጥል ግድግዳ አስወገደ፣ አፈረሰ፣ ሰላምን መሰረተ፣ ፍቅርን አደረገ። ፍቅር የሆነ አምላክ ክብር ምስጋና ይግባው። እስቲ በሉ ይህም በሉ ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ። እዚያው ኤፌሶን ምዕራፍ 2 ቁጥር 15 ላይ ተመልሼ ነው እየተመለከትኩ ያለሁት። ይህም አለ ከሁለታቸው ከሕዝብና ከአሕዛብ አንድን አዲስን ሰው። ስንት ሰው? አንድን አዲስን ሰው በራሱ ይፈጥር ዘንድ። የተፈጠረው አንድ አዲስ ሰው ነው በሐዲስ ኪዳን። አሁን በሐዲስ ኪዳን አንድ አዲስ ሰው ተፈጥሮ በማን? በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት፣ በእርሱ ቤዛነት መስዋዕትነት፣ በዳግማዊው አዳም በአምላካችን በኢየሱስ ክርስቶስ መስዋዕትነት አንድ አዲስ ሰው ተፈጠረ። ልዩነት የለም። ሕዝብ አሕዛብ፣ ይስሐቃዊ እስማኤላዊ፣ ጨዋ ባሪያ፣ አይሁዳዊ ግሪካዊ፣ ወንድ ሴት፣ ነጭ ጥቁር፣ ባለጠጋ ድሃ፣ ጌታ ባሪያ፣ የተማረ ያልተማረ ማለት የለም። አንድ አዲስ ሰው እንደገና በኢየሱስ ክርስቶስ ተፈጥሯል። አዎ እሱ ነው እንደገና በአዲስ ተፈጥሮ የፈጠረ። እዚህ ውስጥ ይከፍ እንበል። ኤፌሶን ምዕራፍ 2 ቁጥር 10 ላይ የተመዘገበውን ቃል እንመልከት። ሁላችን ይላል በኢየሱስ ክርስቶስ ተፈጠርን ይላል። በማ ተፈጠርን? በኢየሱስ ክርስቶስ ተፈጠርን። በአዲስ ተፈጥሮ ፈጠረን። ሁላችንን አንድ አደረገን። አዎ ሰላምን ያደርግ ዘንድ ይላል፣ ጥልንም በመስቀሉ ገድሎ ይላል። እዚያው እንመለስ ደግሞ ኤፌሶን ምዕራፍ 2 ቁጥር 16 ላይ የተመዘገበውን ቃል እንመልከት። ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ ይላል። ጥልን በምኑ ገድሎ? በመስቀሉ ገድሎ። ጥል የተባለ መለያየትን አስወግዶ የጸብን ግድግዳ በስጋው አፍርሶ ጥልንም በመስቀሉ ገድሎ ሲል የጸብን አባት ዲያብሎስንና ሰራዊቱን ድል አድርጎ ማለት ነው። በመስቀሉ ገድሎ ምልክት በተባለው መስቀሉ አዳምና እኛ ልጆቹ ክብር ባገኘንበት፣ ዲያብሎስና ሰራዊቱ ባፈሩበት በድላችን አርማ በነፃነታችን ምልክት በቅዱስ መስቀሉ ማለት ነው። ሌላው ጥልንም በመስቀሉ ገድሎ ሲል መስቀል በተባለ ስለኛ በተቀበለው መከራ ስለኛ በከፈለው ውድ ዋጋ በፈጸመው ቤዛነት የተቀበለልን መከራ የተሰቃየው ስቃይ ሁሉ የከፈለው ዋጋ ሁሉ ሞቱ ራሱ መስቀል ይባላል። ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን አለ። ሁለታቸውን የሚለው ሕዝብና አሕዛብን ነው። በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ። በአንድ አካል ከማን ጋር ያስታርቅ ዘንድ? ከእግዚአብሔር ጋር ያስታርቅ ዘንድ። ከባህሪ አባቱ ከእግዚአብሔር አብ ጋራ፣ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋራ፣ ከራሱም ከእግዚአብሔር ወልድ ከኢየሱስ ክርስቶስ ጋር ታረቀን፣ አስታረቀን። ለምን? እርሱ ሰላማችን ነውና፣ እርሱ አስታራቂያችን ነው። አንድ ያደረገን እሱ ነው። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። እንግዲህ የሰውን ወገኖች ሁሉ ከአንድ ፈጠረ ሲል በብሉይ ኪዳን በመጀመሪያው ሰው በፍጥሩ አዳም በኩል በስጋ ሁላችንም የአዳም ልጆች ነን። አባታችን አዳም ነው፣ እናታችንም ሔዋን ናት። በአዲስ ኪዳን በዳግማዊ አዳም
በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ሰው በሆነው አምላክ በኢየሱስ ክርስቶስ በኩል በአዲስ ተፈጥሮ ፈጥሮናል። እንደገና ደግሞ አንድ አድርጎናል። አንድን አዲስን ሰው በራሱ ይፈጥር ዘንድ ያለው ለዚህ ነው። በአዲስ ተፈጥሮ አዲስ ሆነን ተፈጥረናል። አሁን ልዩነት የለም። ሌላ መስፈርት ማስቀመጥ አይገባም። አንድ አዲስ ሰው ስለተፈጠረ ይህ እንግዲህ ለሰው ልጆች ሁሉ የተሰጠ ነው። ዛሬ በእምነት ማይመስሉን ያላመኑ ያልተጠመቁ ሰዎች ቢኖሩ ለነሱም ክርስቶስ በሥጋ ሞቶላቸዋል። ለነሱም ቤዛ ሆኗል፣ ዋጋ ከፍሏል። አዎ ሰዎች ናቸው፣ በሰውነታቸው አንድ ናቸው። ክርስቶስ በማዳኑ ሥራ ሰው አልመረጠም፣ አድሎም አላደረገም። የከፈለው ዋጋ ለሁሉ ነው። እኛም አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። እዚህ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ሁሉን ትቶ የተከተለ ከዋለበት የዋለ የእጁን ታምራት ያየ የቃሉን ትምህርት የሰማ የመስቀል ስር ሐዋርያ የቁርጥ ቀን ወዳጅ ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ በመልእክቱ የጻፈው ነው። እኛም አይተናል አለ። ያየውን ነው የሚመሰክረው። ከቅዱሳን ሐዋርያት ጋር ራሱን ቆጥሮ ሲናገር እኛም አይተናል። አባትም አለ እግዚአብሔር አብን፣ ልጁን አለ እግዚአብሔር ወልድን፣ አባትም ልጁን አለ እነሆ የዓለም መድኃኒት ሊሆን እንደላከው እንመሰክራለን አለ። በባህሪ አባቱ በእግዚአብሔር ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ዓለሙን ለማዳን ሲል ስለተገለጠ ነው ያለው። የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ዓለሙን ሁሉ አድኗል፣ ለዓለም ሁሉ ክሷል። እሱ አንድ አዲስ ሰው ተፈጥሯል። ስለዚህ በሃይማኖት ባይመስሉን፣ በቋንቋ ባይመስሉን፣ በባህልም ባይመስሉን በሰውነት ሁላችን ስንት ነን? አንድ ነን። ልዩነት መፍጠር አይገባም፣ አያስፈልግም። ሁለተኛው እንግዲህ ነው። በአዲስ ኪዳን በክርስቶስ ሁላችንም አንድ አዲስ ሰው ሆነናል። ሶስተኛ የምናየው የእኛን የክርስቲያኖቹን ነገር ነው። እኛ ክርስቲያኖቹ ደግሞ በእምነት በኩል አንድ ሆነናል። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን እግዚአብሔርን በልጅነት ክብር አይተን ለመንግሥተ ሰማያት ክብር ታጭተናል። ይህን ቅዱስ ጳውሎስ እንደዚህ አድርጎ ያመጣዋል። እዚህ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ የተመዘገበውን ኃይለ ቃል እንመልከት። እንዲህ አለ፣ እኛ ሁላችን በሉ እስቲ በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። እኛ ሁላችን በአንድ አካል ስንት መንፈስ ልንሆን? አንድ መንፈስ ልንሆን ተጠምቀናል። ያነሳል ከላይ ጨዋ ባሪያ የለም ይላል። አይሁዳዊ ግሪካዊ የለም ይላል። እውነት ነው። አይሁዳውያን እኮ አሉ፣ አይሁድ ተብለው የሚጠሩ የሉም ማለት አይደለም። ግሪካውያን ደግሞ አሉ። ጨዋ የሚባሉ ሰዎች አሉ፣ ባሪያ የሚባሉ ሰዎች አሉ። ግን ሰዎች ያንን መስፈርት አድርገው አይሁዳውያኑ እኛ አይሁድ ነን ብለው ግሪካውያኑን እንዳይንቁ፣ ደግሞ ጨዋዎቹ እኛ ጨዋ ነን ብለው ባሮቹን ባሪያዎቹ እናንተ ባሮች ናችሁ ብለው እንዳይንቁ፣ ወንዶቹ ወንዶች ነን ብለው ሴቶቹን እንዳያቃልሉ እንዳያዋርዱ፣ ባለጸጎቹ እኛ ባለጸጎች ነን ብለው ድሆቹን እንዳያቃልሉ እንዳያዋርዱ። ባለጠጋ የለም፣ ድሃ የለም።
ይላል። ጌታ የለም ባሪያ የለም ይላል። ባለስልጣናቱ እኛ ባለስልጣኖችን ብለው ተራ የሆኑትን ሰዎች እንዳይንቁ፣ ልዩ ልዩ ቋንቋ የምንናገር ሰዎች በቋንቋ ምክንያት እንዳንበላለት፣ እኔ ምርጥ ዘር ነኝ፣ የኔ ቋንቋ ይበልጣል፣ ያ የተናቀ ዘር ነው፣ ቋንቋው ባዶ ነው፣ ዋጋ የለውም ብለው ንቀት ውስጥ እንዳይገቡ። ዛሬ አንዳንድ ሰዎች አሉ፣ የኔ ቋንቋ ልዩ ነው፣ እኔ ምርጥ ዘር ነኝ የሚሉ ሰዎች እኮ ነው። ሌላውን ሁሉ የሚንቁ የሚያቃልሉ ሰዎች አሉ። እንዲህ አይነት ልዩነት በመካከል እንዳይፈጠር ነው። አይሁዳዊ የለም፣ ግሪካዊ የለም፣ ጨዋ የለም፣ ባሪያ የለም፣ ወንድ የለም፣ ሴት የለም እያለ የሚያመጣው እኛ ሁላችን በአንድ አካል አንድ መንፈስ እንድንሆን ተጠምቀናል አለ። እናስተውል። የዳነው በአንዱ መስቀል ነው። ዳግም በጥምቀት የተወለድነው ከአንዱ ማኅፀነ ዮርዳኖስ ነው። ከአንዱ ጸጋ መንፈስ ቅዱስ ነው። ከአንዱ ህብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን ተቋድሰናል። ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን ቀምሰናል። ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። የአንዲት ቤተ ክርስቲያን ልጆች ነን። አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነን። እዚሁ ላይ እንደዚህ ይላል። አንደኛ ቆሮንቶስ 12 ቁጥር 12 ጀምሮ አካል አንድ ነው ይላል፣ ብልቶች ግን ብዙዎች ናቸው ይላል። አካል ስንት ነው? አንድ አካል። ብልቶች ግን ስንት ናቸው? ብዙ ናቸው። አሁን በዚህ አካል ላይ ብዙ ብልቶች አሉ አይደል? ምናውቀው ነው። ዓይን አለ፣ አፍንጫ አለ፣ ጆሮ አለ፣ አንደበት አለ፣ ራስ አለ፣ እጅ አለ፣ እግር አለ። አንድ አካል ላይ ብዙ ብልቶች አሉ። ብልቶች ብዙ ናቸው፣ አካል ግን አንድ ነው። እኛም ደግሞ ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። አሁን እጅና እግር አንድ አካል ላይ ሆነው እርስ በርስ ይጣላሉ? ዓይንና ጆሮ አንድ አካል ላይ ሆነው እርስ በርሳቸው ይጣላሉ፣ ይከፋፈላሉ፣ ይለያያሉ፣ ይባላሉ? አይሆንም። እንደዛማ ከሆነ እንዴት አድርጎ ይሄ አካል ስራ መስራት ይችላል? ሕይወት የለም እኮ። አካሉ ክርስቶስ ነው፣ ብልቶች ደግሞ እኛ ነን። አዎ በአንድ አካል ላይ ብዙ ብልቶች እንዳሉ እንዲሁ እኛም ደግሞ በክርስቶስ አካልነት የክርስቶስ ብልቶች ሆነን አንድ አካል ላይ ነው ያለነው። በአንድ አካል አንድ መንፈስ እንድንሆን ተጠምቀናል ያለው ለዚህ ነው። እኛ ሁላችን ያለ ልዩነት ክርስቲያኖች ባካችሁ አስተውሉ። በሌላ ስፍራ ላይ ቅዱስ ጳውሎስ በሮሜ መልእክቱ ይህንንም አምጥቶታል። ሮሜ ምዕራፍ 12 ከቁጥር 4 ጀምሮ የተመዘገበውን መመልከት ትችላላችሁ። አዎ እኛ ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን ብሎ ያነሳል። የብልቶች ስራ ልዩ ልዩ ነው። እውነት ነው። የዓይን ስራ ሌላ ነው፣ የአፍንጫ ስራ ሌላ፣ የጆሮ ስራ ሌላ ነው። እኛም በቤተ ክርስቲያን ውስጥ ልዩ ልዩ አይነት ጸጋ አለን፣ ልዩ ልዩ አይነት አገልግሎት አለን። አንዱ ይቀድሳል፣ ሌላው ይሰብካል፣ ሌላው ይዘምራል፣ ሌላው ያስተባብራል፣ ሌላው ያጠምቃል፣ ሌላው ያስታርቃል። ብቻ ልዩ ልዩ አይነት የጸጋ ስጦታ ተሰጥቶናል። የብልቶች ስራ ሁሉ አንድ አይደለም፣ ግን በአካልነት ስንት ናቸው? አንድ ናቸው። ለዚህ አካል የማያስፈልጉ የማይጠቅሙ ብልቶች አሉ? የሉም።
ሁለት የሆኑት እንኳን አንዱ ከሌለ ጎዶሎ ነው። ሁለት እጅ አለ፣ ሁለት እግር አለ፣ ሁለት አይኖች አሉ፣ ሁለት ጆሮዎች አሉ። አንዱን ካጣን አንዱ ከጎደለ አይሳካም፣ አይሟላም፣ በትክክል አይሰራም። እንኳን ሙሉ ለሙሉ አይን ይጥፋ፣ ጆሮ ይጥፋ፣ አንደበት ይጥፋ አያስፈልግም፣ ራስ ይጥፋ ሊባል ቀርቶ ማለት ነው። ስለዚህ ብዙ ብልቶች ስንሆን በክርስቶስ እንትነን አንድ አካል ነን። ለቤተ ክርስቲያን ሁላችንም እናስፈልጋታለን፣ እንጠቅማታለን። በእኛ ዘንድ መለያየት አይገባም፣ አንድ ሰው ነን። በሌላ ስፍራ ላይ ቅዱስ ጳውሎስ እንደዚህ ብሏል። ገላትያ ምዕራፍ 3 ቁጥር 26 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። እንዲህ ብሎ አነሳ። በእምነት በኩል አለ። እስቲ በሎ ባካችሁ፣ በምን በኩል? በእምነት በኩል። አሁን የምናየው በእምነት በኩል ያለንን አንድነት ነው። በክርስትና በክርስቶስ በኩል ያለንን አንድነት ነው። በእምነት በኩል አለ ሁላችን በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁ ይላል። ሁላችን የማን ልጆች ነን? የእግዚአብሔር ልጆች ነን። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ሁላችንም ክርስቶስን ለብሰነዋል። ክርስቶስ የፍቅር ልብስ ነው። የትህትና፣ የትዕግስት፣ የይቅርታ፣ የታማኝነት፣ የየዋህነት፣ የደግነት ልብስ ነው። ክርስቶስ የጽድቅ ልብስ ነው። ክርስቶስን ለብሳችሁታል። አሁንም አምላካችን እግዚአብሔር ለሁላችንም ጸጋውን ያልብሰ ክርስቶስን ለብሳችኋል አለና አይሁዳዊ ወይም የግሪክ ሰው የለም አለ። በደንብ አስተውሉ። ባሪያ ወይም ጨዋ የለም አለ። ወንድ ወይም ሴት የለም አለ። ሁላችሁ በኢየሱስ ክርስቶስ አንድ ሰው ናችሁ። እስቲ በደንብ በሉ፣ ሁላችሁ በሉ። በኢየሱስ ክርስቶስ አንድ ሰው ናችሁ። ስንት ሰው ናችሁ? በደንብ እንድትሉት እፈልጋለሁ። ስንት ሰው ናችሁ? አንድ ሰው ናችሁ። እንመለስ ርዕሳችን ላይ። የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ። በጥንተ ተፈጥሮ በአባታችን በአዳም በኩል በስጋ ከአንድ ሰው ከሁላችን አባት ከአዳም ተፈጥረናል። አንድ ነን በዚህ በኩል። እንደገና በዳግማዊ አዳም በኢየሱስ ክርስቶስ ቤዛነት መስዋዕትነት በሱ በኩል ደግሞ አንድ አዲስ ሰው ተፈጥሯል። አሁን ደግሞ ለኛ ለክርስቲያኖቹ በእምነት በኩል አንድ ሰው ሆነናል። ልዩነት የለም። ሴቶች እኮ አሉ፣ እህቶቻችን፣ እናቶቻችን፣ ወንዶች አለን። እኛ ግን ምን አለ ቅዱስ ጳውሎስ? ወንድ የለም ሴት የለም። ሁላችሁ ስንት ሰው ናችሁ? አንድ ሰው። አያችሁ፣ በጾታ ምክንያት እንኳን አሁን ባካችሁ ድርሻችንን እንወጣ። በቃልም ቢሆን በጽሁፍም ቢሆን ከክፎች ጋር አንተባበር። እስቲ በሉ ክፉ ጽሕፈት በሉ ለሚጽፉ ወዮላቸው። ትንቢተ ኢሳይያስ ምዕራፍ 10 ቁጥር 3። አሁን በየማህበራዊ ሚዲያ ክፉ ጽሕፈት የሚጽፉ ሰዎች አሉ። ሰውን በቋንቋ ሚለያዩ፣ የሚያጣሉ፣ ሚለያዩ፣ የሚከፋፍሉ ሰዎች አሉ። የሚያሳዝናችሁ ክርስቲያኖች ሆነው ማታ ባንገታቸው ላይ መስቀል አለ። ግን ለሚፈነግል ወንበር ብለው፣ ለሚጠፋ ብር ብለው፣ ለሚቀር ምድራዊ ክብር ብለው፣ ለስጋዊ ጥቅም ብለው እኔ እበልጥ እያሉ የድሃውን ልጅ ያጋድሉታል። ምንም ትርፍ የለም፣ ምንም አይገኝም ከዚህ። አሁን ከመለያየት መስማማት፣ ከቂም በቀለኝነት ይቅርባይነት፣ ከመቃቃር መፈቃቀር፣ ከመተማማት ከመተቻቸት ቀርቦ መወያየት። እስቲ በመጀመሪያኛ በፍቅር እንኑር። እኛ እስቲ አንድ እንሁን።
ጸብ ለሚዘሩ፣ መለያየት ለሚዘሩ፣ ጎጠኝነትን ለሚዘሩ ጆሮአችንን አንስጥ፣ ቦታ አንስጥ። ሰውን በሰውነቱ እናክብረው። እግዚአብሔር በእውነት አሁንም የመለያየትን መንፈስ አርቆ የመስማማትን መንፈስ ለሁላችን ይስጠን። የመቃቃርን መንፈስ አርቆ የፍቅር መንፈስ ለሁላችን ያድለን። እስቲ በሉ ወንድሙን የሚጠላ በሉ ነፍሰ ገዳይ ነው። ነፍሰ ገዳይ ሆነ ሁሉ የዘላለምን ሕይወት እንደማይወርስ ታውቃላችሁ። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ወንድሙን የሚጠላ ምንድን ነው? ነፍሰ ገዳይ ነው። ጥላቻ የመግደል ዋዜማ ነው። ሰው ወንድሙን ከጠላ ያማዋል፣ ከዛ ይገድለዋል ወይም ያስገድለዋል። ምቹ ጊዜ ነው የሚፈልገው። ቃየል ወንድሙ አቤልን በድንጋይ ወግሮ ከመግደሉ በፊት መጀመሪያ በልቡ ነው የጠላው። ከዚያ በኋላ ገደለው በድንጋይ ወግሮ። ምቹ ጊዜ ፈልጎ አባብሎ አጣለው ማለት ነው። ለዚህ ነው ወንድሙን የሚጠላ ምንድን ነው? ነፍሰ ገዳይ። ነፍሰ ገዳይ ደግሞ ማን ነው? ዲያብሎስ ነው። ነፍሰ ገዳይ የዲያብሎስ የግብር ልጅ ነው። ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው። ሌላ ወንድሙን የሚጠላ ነፍሰ ገዳይ ነው አለ። ሰው ወገኑን ከጠላ ምግብ መጠጥ ይከለክለዋል፣ በረሃብ በጥም ይገድለዋል። ደግሞ ረሃብ ከሰይፍ ይከፋል፣ መሳሪያ ይገለግላል። ረሃብ አመንምኖ አሰቃይቶ ቆዳን ከአጥንት ጋር ጣብቆ ነው የሚገድለው። ስለዚህ ነው ወንድሙን የሚጠላ ምንድን ነው? በጎጠኝነት እየተመላለስን የገሌ ቋንቋ የሚናገር የገሌ ቋንቋ የሚናገር እያለን እዛ ውስጥ ያለን ሰዎች ከዚያ እንውጣ። ያለ ፍቅር ከሆነ ሁሉ ከንቱ ነው። እግዚአብሔር አምላካችን አንድነታችንን መልሶ ይስጥል። በእውነት ኢትዮጵያውያን የምንታወቀው እንግዳ በመቀበል ነው፣ ከሁሉ ጋራ በሰላም በመኖር ነውና አሁንም ከሰው ሁሉ ጋር በሰላም እንድንኖር ይርዳን። የመጨረሻ የመጽሐፍ ቅዱስ ጥቅሳችን ነው ለዕለቱ ትምህርታችን። ቢቻላችሁስ በሉ ከሁሉም ጋራ በሰላም ኖሩ። ሮሜ ምዕራፍ 12 ቁጥር 18 ከሁሉም ጋራ በመኖር በሰላም ኖሩ። ምንም ያለ ምንም ልዩነት ሰውን በሰውነቱ ብቻ እያከበርን ከሁሉ ጋራ በሰላም ልንኖር ያስፈልገናል። እግዚአብሔር አምላካችን በየስፍራው ያለውን መለያየት፣ መበላላት፣ መነካከስ፣ የእርስ በርስ ጦርነት አስወግዶ ሰላሙን፣ ጸጥታውን፣ ፍቅሩን ለሁላችን ይስጠን። አንዳንድ ሰዎች ከወገኖቻቸው ፍቅር በላይ የሚጠፋ የገንዘብ ፍቅር በልጦባቸው በጠራራ ፀሐይ ወገኖቻቸውን እያገቱ ብዙ ዋጋ እየጠየቁ ያንን ደግሞ መስጠት የማይችሉትን ሰዎች በመሳሪያ በአሰቃቂ ሁኔታ እየገደሉ ነው ያሉት። እግዚአብሔር በቃችሁ ይበለን። ይህን የመከራ ዘመን ያሳጥርልን፣ ቸሩን ሁሉ ያሰማን። የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምራል።